ቻው ልበልክ ቢያንስ አንድ ነገር ኦኬ ለመጨረሻ ጊዜ ስለሆነ ኦኬ ለማሰብ ሞክር አብርሽ እንዴት ማለት እንዴ ሰው እንደማይፈልግህ እኮ በደንብ በፊት ላይ መረዳት ይቻላል አይደል እንዴ ችግር የለውም በቃ እንደዛ አትበል አንተ ዝም ብለህ ምንድነው ያስነካሽ ሩታ ፍቅር አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ የቻናል ቤተሰብ ሰላም እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ያው ብርዱ እንዴት ይዟችኋል? በመጀመሪያ ያው የራሳችሁ ጤና ስለሚቀድም ብርድ እንዴት ይዟችኋል? እንዴት ናችሁ? እና ዛሬ ማን ነው በአብርሽ ውሳኔ የተደሰተ ማለት ትክክለኛ ውሳኔ አሁን ነው የወሰነ ማለት ይቻላል አብርሽ። ምክንያቱም አንድ ባለትዳር በትዳሩ ላይ ይሄን ያክል ጫወታና ቀልድ በጣም ይደብራል። እና አሁን ላይ ያወሰደ ውሳኔው በጣም አሪፍ የሚባልና ለትዳሩም ለልጁም ለሩታም በጣም አስፈላጊ ነው። ምክንያቱም አንድ ሴት አንዱ ፈልጎ ወዶ ካገባ በኋላ ትጉዳኝ ትጥቅመኝ ምሷ የሚያውቀው እሱ ነው። ገባችሁ? ኤንዌይስ ብርዱ ሌላ ያናገረኝ ነው። እና አብርሽ ትጎዳሃለች እቺ ልጅ እያታለለች ነው ምናምን እያላች ነበር። እንግዲህ እንዳያችሁ ሄርሜላ በፍጹም ሩታ ምንም አትጎዳውም። የልጁ እናት ናት። ገባሽ? ማለትም ሩታና አብርሽ አሁን ላይ ልጅነት ይዟቸው ቢጣሉ ቢለያዩ ራሱ ነገ ይሄ ልጃቸው እኮ ያስታርቃቸዋል። ምን ነው ይሄ ነገር እንዳትረሺ። ስለዚህ ሩታ ምንም ትሁን ምን የልጁ እናት ናት፣ መቼም አትጎዳውም። እና አብርሽ በዚህ ውሳኔክ እንድትጸናና በዚህ ውሳኔክ እንድትቀጥል ተስፋ እናደርጋለን። አሁን ላይ የወሰድከው ውሳኔ በእርግጥ የዛሬ ስንት ወራቶቹን የምትወስን ውሳኔ ነበረ። በጣም ቆይተሃል እና ያው ብትቆይም ብትዘጋይም ብትፈጥንም ምንም ቢሆን አሁን ላይ የወሰድከው ውሳኔዎች አስደሳች ነውና በደንብ አስበህበት የወሰንከው ይመስላል። ወደ ኋላ እንደማትመለስ ተስፋ እናደርጋለን። እንግዲህ ሄርሜላ ካላሳሰተችክ በስተቀር ይሁን እንጂ እንግዲህ ምን አድርገሽው ነው? በምንድነው ያታለልሽው? ምንድነው ያደረግሽው? እያልሽ ሩታን የምትመናጨቅ ሩታ ምንም ቢሆን ልጅ ፍቅር እኮ ነው። ትዳር ውስጥ እኮ ልጅ ካለ ምንም ማቆራረጥ አይቻልም። ምን ሆነሻል? ምን ታደርገዋለች? መቼስ አንቺን መርጦ ልጁን አይጥል እንዴ? ሀታ ለልጁ እንኳን ብሎ እኮ ህይወቱን ትዳሩን መቀጠል ይፈልጋል አብርሽ። ምክንያቱም ልጁ አይኑ እያየ ያለ አባት እንዲያድግ መቼም አይፈቅድም። ስለዚህ ሩታ ምንም አድርጋው ሳይሆን እሱ ትዳሩንና ልጁን መርጦ ነው። እና አንቺም የራስሽን ህይወት ኑሪ። በሰው ህይወት ውስጥ ይሄን ያክል አብክተሻል። በቃ ይበቃሻል። የእውነት ይበቃሻል። አንድ ሴት ክብሯን በዚህ ልክ ዝቅ ስታደርግ ደስ አይልም እንዴ? በቃ ትጉዳኝ፣ አንቺን አልፈልግሽም፣ ከህይወቴ ውጪ ብሎሻል። እስከ ድጋሚ ተመልሰሽ መተሹ አሁንም አብርሽ ምትይ ከሆነ አንቺ እውነት ሴትነትሽን በጣም አስረክስሻል ማለት ነው። እና ሩታ አንቺም ወደ ልብሽ መመለስሽና ትዳርሽን ለመዳን ያደረግሽው ጥረት አስፈላጊ ነው በጣም። ከዚህ በፊትም ተሳስተሻል። ይሄን ያክል አሳልፈሽ ያንቺን ባል የልጅሽን አባት አንድ ሴት አይደለም ማቀፍ አይደለም እነዚህ ማነካካት እጁን እንድትያዝ ማፍቀድ አልነበረብሽም። ይሁን እንጂ አንቺም ተናደሽ ስለነበረ ነው። በንዴት ውስጥ ሆኖ ደግሞ ሰው ልጅ ብዙ ነገር ይወስናል። ሲረጋጋና አስቦ ሲመለስ ያው ውሳኔውን ይደርሳል ማለት ነው። አሁን ላይ አስበሽ አይተሽ እና ይጠቅማል ይጎዳል ያልሽውን መርጠሽ አይተሽ ወደ ራስሽ ስለተመለሽ ደስ ብሎኛል። በእርግጥ ምክንያቱም መቼም
ትዳር ሲበተን ደስ የሚለው የለም። ትዳር ሲሰባሰብ አንድ ሰው ተስማምቶ ተፋቅሮ ተሰባስቦ ቤተሰብ መስርቶ ሲኖር ነው ደስ የሚለው አይደለም። እና ስለዚህ ሩታ አንቺም ድጋሚ እንደዚህ አይነት ስህተት ደግመሽ እንዳትሳሳቺ እና ያንቺን ህይወት ማንም መኖር የለበትም። ስለዚህ ትዳር ማለት ህይወት ነው አይደል? ስለዚህ ድጋሚ እንደዚህ አይነት ስህተት እንድትሳሳትም አንቺም እንደተሳሳች አብርሽም እንድትሳሳት አትፈቅጂ ማለት ነው። የሄርሜላ አይና ዋጥነት ደግሞ የጠበቃ አላውቅም ብቻ አይነ ዋጣነቷ በጣም ይወጣላት። ኧረ ሄርሜላ ምን ነው መሄጃ የለኝም አልሽ? የዘመኑ ሴቶች በነገራችን ላይ ባለትዳር ወንድ ላይ ነው የሚለጣጠፉት። እና ልብ ስጣችሁ፣ የእውነት ልብ ስጣችሁ። የራሳችሁን ህይወት ለማኖርና በራሳችሁ መንገድ ለመጓዝ ሞክሩ። ሴት ልጅ ሲጀምር ጠንካራ ስትሆን ነው እንጂ ስትለጣጠፍ እኮ አታምርም። አይፈልግሽም፣ ራቂ በቃ አይፈልግሽም። እና አይተሻል፣ እንደ ማስኪታ እኮ ተጠቅሞታለሽ። መቼስ ማስኪታ ጣይሙ እስከሚያልቅ ድረስ የሚያኝክ እንጂ ጣይሙ ካለቀ በኋላ ማንም ይተፋዋል። እና በዚህ ልክ ሴትነትሽን ያዋረድሽው ደግሞ አንቺ ነሽ። በዚህ አጋጣሚ በዚህ ሁኔታ አብርሽን ምንም ማለት አልችልም። እንደ ማስኪታ ታኝከሽ መጣለትን የፈለግሽው ራስሽ ነሽ፣ የማረጥሽው ራስሽ ነሽ። እና ያው ከዚህ በኋላ ደግሞ ከዚህ የከፋ ከዚህ የባሰ ከዚህ የከፋ መጎዳትን ማትፈልጊ ከሆነ ራስሽን ጠብቂ ማለት ነው። ማለት ክብርሽን ጠብቂ። በቃ ራቂ፣ ከሰው ህይወት ውጪ። የእውነት የራስሽን ህይወት ኑሪ። አንቺ ገና ብዙ መንገድ አለሽ የምትጓዥ ልጅ ነሽ፣ ቆንጆ ነሽ፣ አቋምሽ ሁሉ ነገርሽ ቆንጆ ነሽ። እና በቃ የራስሽን ህይወት የራስሽን ሰው ምረጪ። እና በዚህ ልክ ማርከስ አያስፈልግም። የእውነት ክብርሽን በጣም ነው ያስረከሽው። ብቻ አላውቅም፣ አንቺ ሩታን ለማናደድ ብለሽ የራስሽን ህይወት አበላሽተሻል። እና እንግዲህ ሩታ ምንድነው ያደረግሽው? ምንድነው የሰጣሽው ብለሻት ፍቅር ነው የሰጣሁት ብላሻለች አይደለ? ያኔ ፍቅር አንቺ የሚመስልሽ ይምክን ፍቅር ማለት መላላጥ እንደዚህ አይነት ነገር ይመስለኛል ያንቺ ፍቅር። ሩታ በዚህ ዱንያ ላይ ትልቅ ነገር ነው የሰጠችው፣ ትልቅ ስጦታ ነው የሰጠችው ለአብርሽ። ገባሽ? ትልቅ ስጦታ ደግሞ ምንድነው? ልጅ። እና መቼስ የሱ ልጅ እሷ ይዛ ካንቺ ጋራ በነፃነት በኮንፊደንስ ከዚህ በላይ መጓዝ ያለበት አይመስልም። እና ይሄን ያክል እንኳን ስለፈቀደችሽና ልጅነት ይዟት ወይም ደግሞ ንዴት ውስጥ ሆና ስለቃሽ ስለነበረ ይሄን ያክል ተጫውትሻል። ይበቃሻል። በቃ ያው እንደማንኛውም እቃ ተጠቅሞ ጣለሽ። ያሳዝናል በጣም የእውነት ያሳዝናል። ክብርሽን በጣም በዚህ ልክ ዝቅ ማድረግሽ እንደማዝኘሻለሁ። ስለዚህ አዝኘሻለሁ ከምር። ምክንያቱም ሴት ልጅ በዚህ ልክ መዋረድ የለባትም ብዬ ስለሚያስብ